ዓለም ዛሬ በትልቁ የምትመለከተው በሚሳኤል ፍንዳታ የሚቀደደውን ሰማይና በቦምብ ድምፅ የሚናወጠው ምድር ቢሆንም እውነተኛውና እጅግ ገዳዩ ስጋት ግን በባህር ሞገዶች ስር ተደብቆ የሚጠብቀው የማይታየው ጦር ነው። በመካከለኛው ምስራቅ የተቀሰቀሰው እሳታማ ጦርነት ዛሬ 21ኛ ቀኑን ሲይዝም የኢራን የባህር ኃይል ስትራቴጂ እምብርት የሆኑት የባህር ላይ ፈንጂዎች የዓለምን ምጣኔ ሀብት የደም ስር ሊቆርጡ ሰከንዶች ብቻ ቀርተዋቸዋል። የሆርሙዝ ወሽመጥ የዓለምን 20 በመቶ የነዳጅ ፍላጎት የሚያስተናግድ እንደመሆኑ በእነዚህ ረቂቅ ገዳዮች መታገዱ ማለት መላው የሰው ልጅ ወደ ጨለማና ወደ ከፋ ኢኮኖሚ ድቀት ይገባል ማለት ነው። ዛሬ የምንመለከተው የኢራንን የባህር ላይ ፈንጂዎች ምስጢራዊ ዓለም ያላቸውን አስደንጋጭ አቅም እንዴትና የት እንደሚመረቱ እንዲሁም አሜሪካንና አጋሮቿን ለምን እንቅልፍ እንደነሷቸው የሚተነትን ትረካ ይሆናል። አብራችሁን ቆዩ። የአሜሪካ የባህር ኃይል የስለላ ቢሮ ኦፊስ ኦፍ ናቫል ኢንቴሊጀንስ ባወጣቸው ተከታታይ የምርመራ ሰነዶች መሰረት ኢራን በባህር ላይ ፈንጂዎች ቴክኖሎጂና ብዛት በዓለማችን ግንባር ቀደም ከሚባሉ ሀገራት ተርታ ትሰለፋለች። የኢራን ወታደራዊ አመራሮች ከታላላቅ ኃያላን ሀገራት ጋር ፊት ለፊት ገጥመው እንደማያሸንፉ ስለሚረዱም ያልተመጣጠነ ውጊያ ወይም አሲሜትሪክ ዋርፌር የተሰኘውን ስልት ለዘመናት ሲያለሙት ቆይተዋል። የዚህ ስልት ዋነኛው መሳሪያ ደግሞ በአነስተኛ ወጪ የሚመረቱ ነገር ግን በቢሊዮን ዶላር የሚገመቱ የአሜሪካንን የጦር መርከቦችን ማድቀቅ የሚችሉ ፈንጂዎች ናቸው። የስትራቴጂክና ዓለም አቀፍ ጥናት ማዕከል ባወጣው መረጃ ኢራን ቢያንስ ከ3000 እስከ 20000 የሚደርሱ የተለያዩ የባህር ላይ ፈንጂዎችን በአረብ ባህረ ሰላጤና በኦማን ባህር ዳርቻዎች አከማችታለች። እነዚህ ፈንጂዎች አመራረት ምስጢር የሚጀምረው ከቀድሞ የሶቪየት ኅብረትና ከቻይና ቴክኖሎጂዎችን በመቅዳትና በማሻሻል ነው። ሮይተርስ የደህንነት ምንጮችን ጠቅሶ እንደዘገበው ከሆነ ኢራን ዛሬ ላይ የባህር ስር ፈንጂዎችን በራሷ አቅም ማምረት ረገድ ራሷን ችላለች። በባንደር አባስና በሌሎችም ምስጢራዊ ወታደራዊ ኢንዱስትሪዎች ውስጥ የሚመረቱት ሳዳፍ የተሰኙት ተከታታይ የፈንጂ አይነቶች የኢራን ኩራት ናቸው። ሳዳፍ 1ና ሳዳፍ 2 የተሰኙት ፈንጂዎችም ከባህር ጠለል በታች በተለያየ ጥልቀት ላይ ተቀብረው የሚጠብቁ ሲሆን የጠላትን መርከብ ድምፅ፣ መግነጢሳዊ መስክና የውሃ ግፊት ተለይተው የሚያውቁ ዘመናዊ ሴንሰሮች ተገጥሞላቸዋል። ይህ ማለት አንድ መርከብ ፈንጂ ላይ መርገጥ አይጠበቅበትም። በፈንጂው አቅራቢያ ሲያልፍ በሚፈጥረው ንዝረትና መግነጢሳዊ ለውጥ ብቻ ፈንጂው ተንቀሳቅሶ መርከቧን ወደ አመድነት ይለውጣታል። ይበልጥ አስፈሪውና የዓለምን የባህር ኃይሎች ያስደነገጠው ግን የቻይና ስሪት የሆነውና ኢራን በራሷ መንገድ ያሻሻለችው ኢኤም 52 የተሰኘው ሮኬት የሚተኩስ የባህር ላይ ፈንጂ ነው። ይህ ፈንጂ ዝም ብሎ ባህር ላይ የሚንሳፍ ብረት አይደለም። በባህር ግርጌ ላይ አሸዋ ለብሶ ተኝቶ የሚቆይና ለራዳር የማይታይ መንፈስ ገዳይ ነው። አንድ ግዙፍ የአሜሪካ አጥፊ መርከብ ወይም የነዳጅ ታንከር በላይ በኩል ሲያልፍ ፈንጂው በውስጡ ባለው ኮምፒውተር አማካኝነት የመርከቧን መጠንና ርቀት ያሰላል። ከዚያም ልክ እንደ ሚሳኤል ሮኬቱን ወደ ላይ በመተኮስ መርከቧን ከስር ሰንጥቆ በመግባት በአንድ ምት እንዲሰምጥ ያደርጋታል። ዩኤስ ናቫል ኢንስቲትዩት እንደገለጸው ከሆነ ደግሞ ይህ አይነቱ ፈንጂ ከአሜሪካ እጅግ ዘመናዊ የፈንጂ አሰሳ መሳሪያዎች ተደብቆ የመቆየት ልዩ ብቃት አለው። ኢራን እነዚህን ገዳይ መሳሪያዎች የምታሰማራበት መንገድ ደግሞ ሌላኛው የስጋት ምንጭ ነው። የኢራን አብዮታዊ ዘብ ባህር ኃይል ግዙፍ መርከቦችን ከመጠቀም ይልቅ በመቶዎች የሚቆጠሩ ትናንሽና እጅግ ፈጣን ጀልባዎችን ይጠቀማል። እነዚህ ጀልባዎችም በምሽት ጨለማ ወይም በጭጋጋማ አገር ውስጥ ሳይታወቁ መንቀሳቀስ በአጭር ሰዓታት ውስጥ በሺዎች የሚቆጠሩ ፈንጂዎችን በሆርሙዝ ወሽመጥ ላይ መዝራት ይችላሉ። ይባስ ብሎም ኢራን ተራጊ አሳ ማጥመጃ ጀልባዎችንና የንግድ መርከቦችን በመጠቀም ፈንጂዎችን በሚስጥር የመጣል ልምድ እንዳላት የፔንታጎን ባለሥልጣናት በተደጋጋሚ አስጠንቅቀዋል። ይህ ደግሞ አሜሪካ የትኛው መርከብ ፈንጂ እየጣለ እንደሆነ የትኛው ሰላማዊ እንደሆነ ለመለየት እንዳትችል ያደርጋታል። የታሪክ መዝገቦች እንደሚያሳዩት የኢራን የባህር ላይ ፈንጂዎች ከዚህ ቀደም አሜሪካንን ክፉኛ አቁስሏል። እንደ አውሮፓውያን አቆጣጠር በ1988 ኦፕሬሽን ፕሬይንግ ማንቲስ በተባለው የባህር ላይ ጦርነት የአሜሪካዊ ጦር መርከብ ዩኤስኤስ ሳሙኤል ቢ ሮበርትስ በኢራን ኤም08 በተሰኘው ፈንጂ ተመቶ ለጥቂት ከመስመጥ ተርፏል። ያ ፈንጂም የ1908ቱን የሩሲያ ስሪት ሆኖ በኢራን የተዘጋጀ ሲሆን ዋጋውም ከ$1500 የማይበልጥ ቢሆንም በወቅቱም በግማሽ ቢሊዮን ዶላር የሚገመተውን የአሜሪካንን ዘመናዊ መርከብ ግን አከርካሪውን ሰብሮት ነበር። አሜሪካ መርከቧን ለመጠገን ብቻ $90 ሚሊዮን አውጥታለች። ዛሬ ላይ ግን ኢራን ያላት ፈንጂዎች ከ30 ዓመታት በፊት ከነበሩት በ10 እጥፍ የላቁና ይበልጥ ገዳይ መሆናቸውን ብሪቲሽ ማሪታይም ሴኩሪቲ ድርጅት በስጋት ይገልጻል። ኢራን ፈንጂዎቿን ኢላማ መራጭ የማድረግ አቅም እንዳላትም መረጃዎች ይጠቁማሉ። ይህም ማለት ፈንጂዎቹ ትናንሽ ጀልባዎች ሲያልፉ ዝም ብለው የሚቆዩና ግዙፍ የጦር መርከቦች አሊያም የነዳጅ ታንከሮች ሲመጡ ብቻ የሚፈነዱበት ቴክኖሎጂ ነው። ይህ ስልትም የኢራን የንግድ መርከቦች በወሽመጡ በሰላም እንዲያልፉ፣ የጠላት መርከቦች ግን እንዲመቱ ለማድረግ ታስቦ የተሰራ ነው። ፕሬዚዳንት ዶናልድ ትራምፕም የሆርሙዝ ወሽመጥን ለማስከፈት ኔቶንና ቻይናን እርዱኝ ብለው የጠየቁበት አንዱ ሚስጥርም ይኸው ነው። አሜሪካ የባህር ኃይል የበላይነት ቢኖራትም እነዚህን በሺዎች የሚቆጠሩ በባህር ግርጌ የተቀበሩ ፈንጂዎችን ለማጽዳት ግን አቅም ያጥራታል።
አንድን ፈንጂ ለማግኘትና ለማክሸፍ የሚፈጀው ጊዜና ወጪም እጅግ ከፍተኛ ሲሆን በዚያው ጊዜ ውስጥ ግን የዓለም ንግድ ተዘግቶ ይቆያል። በአሁኑ ሰዓትም በሆርሙዝ ወሽመጥ ላይ የደረሰው የትራፊክ ፍሰት መቀነስ ምልክቱ ግልጽ ነው። ኢራን ወሽመጡን ለመዝጋት ሚሳኤል ብቻ ሳይሆን የባህር ላይ ፈንጂዎችንም እንደምትጠቀም ለዓለም ፍንጭ ሰጥታለች። የኢራን ወታደራዊ ቃል አቀባይ አንዲት ሊትር ነዳጅ እንኳ ለአሜሪካና ለእስራኤል እንዳይደርስ እናደርጋለን ማለታቸው እነዚህን የማይታዩ ገዳዮች በውስጥ በስፋት መዝራታቸውን ሊያመለክት ይችላል። አንድ የባህር ላይ ፈንጂ መፈንዳቱ ብቻ የኢንሹራንስ ዋጋን ወደ ሰማይ ይሰቅላል። ትላልቅ የመርከብ ድርጅቶች እንደ ማርስክ ያሉ ስራቸውን እንዲያቆሙ ያስገድዳቸዋል። ይህም በቀጥታ የነዳጅ ዋጋ $200 እንዲገባ ማድረግ የአሜሪካንና የአውሮፓን ኢኮኖሚ ያፈራርሰዋል። የአውሮፓ ሀገራትና ጃፓን መርከብ ላለመላክ የወሰኑትም ትልቁ ምክንያት የኢራን ፈንጂዎች የት ቦታ ላይ እንደተቀበሩ አለማወቃቸው ነው። ዘመናዎቹ የኢራን ፈንጂዎች እንደ MD-11 ያሉ አይነቶች በባህር ግርጌ ላይ ተኝተው የሚፈለገው መርከብ ሲያልፍ ብቻ የሚያጠቁ ናቸው። ፔንታጎን እነዚህን ፈንጂዎች ለማግኘት ድሮኖችን፣ የሶናር መሳሪያዎችንና የሰለጠኑ ዶልፊኖችን ጭምር ለመጠቀም ቢሞክርም የኢራን ፈንጂዎች ብዛትና የወሽመጡ ተፈጥሯዊ ሁኔታ ግን ስራውን እጅግ አድካሚና አደገኛ አድርጎታል። የኢራን ጦር አሁን ከሬሲፕሮካል ሂትስ ወይም ከእያንዳንዱ የምታጸፋ ከመስጠት ወጥቶ ወደ ተከታታይ ጥቃት ተሸጋግራለሁ ማለቱ በወሽመጡ ላይ የለየለት የፈንጂ ጦርነት መጀመሩን ያረጋግጣል። ኢራን እነዚህም ፈንጂዎች ብዛት ማከማቸቷ ብቻ ሳይሆን አዳዲስና ይበልጥ ረቂቅ የሆኑ የሚንሳፈፉ ፈንጂዎችን የመጠቀም ስልቷም አሳሳቢ ነው። እነዚህ ፈንጂዎች በባህር ሞገድ እየተገፉ ወደ ጠላት መርከቦች እንዲጠጉ ይደረጋል። ይህ ደግሞ መርከቦች የትም ቦታ ሆነው ሰላም እንዳይሰማቸው ያደርጋል። የኢራን አብዮታዊ ዘብ ይህንን ስልት በመጠቀምም የአሜሪካን የባህር ኃይል እንቅስቃሴ ለማሽመድመድ እየሞከረ ነው። ጦርነቱ 21ኛ ቀኑ ላይ ሲደርስም በሆርሙዝ ወሽመጥ ግርጌ የተቀበሩት ፈንጂዎች የዓለምን ቀጣይ ዕጣ ፈንታ ለመወሰን ተዘጋጅተዋል። ዓለም አሁን በትልቁ የምትጠባበቀው የፈንጂ አሰሳ መርከቦች ወደ ወሽመጡ ለመግባት ሲደፍሩ ይሆን ወይንስ ኢራን ወሽመጡን ሙሉ በሙሉ በፈንጂ በማጠር የዓለምን ኢኮኖሚ ትዘጓለች የሚለው ነው። የዓለም መሪዎችም ዛሬ በታላቅ ድንጋጤ ሽባ ሆኗል። ያ በባህር ስር የተዘረጋው የፈንጂ አውታርና የሆርሙዝ ወሽመጥ መዘጋት ያስከተለው ንዝረት ከዋሽንግተን እስከ ቤጂንግ ከለንደን እስከ ቶኪዮ ድረስ ያለውን የፖለቲካ መድረክ እያናወጠ ይገኛል። ፕሬዚዳንት ዶናልድ ትራምፕም በኤርፎርስ ዋን ላይ ሆነው ለዓለም ያስተላለፉት አስቸኳይ ጥሪም የአሜሪካን ብቸኝነትና የዓለምን ሀያላን ሀገራት መከፋፈል ለታሪክ በሚመዘግብ መልኩ አጋልጦታል። ትራምፕም 7 የኔቶ ሀገራትንና ቻይናን ጨምሮ የጦር መርከቦቻቸውን ወደ ሆርሙዝ በመላክ የነዳጅ መስመሩን በጋራ እንዲያስከፍቱ በይፋ ቢጠይቁም የተሰጠው ምላሽ ግን ለዋይት ሀውስ እጅግ መራርና ተስፋ የሚያስቆርጥ እንደነበር ይታወሳል። ጀርመን፣ እንግሊዝ፣ ጃፓንና አውስትራሊያ መርከብ አንልክም በማለት የወሰዱት አቋምም አሜሪካ በመካከለኛው ምስራቅ ለዘመናት የገነባቸው የጥምረት ግንብ እየተናደ መሆኑን የሚያሳይ ትልቅ ምልክት ነበር። የጀርመኑ ቻንስለር ፍሬድሪሽ ሜርዝ በሰጡት እጅግ ጠንካራ መግለጫ ጦርነቱ መራዘሙ ለአውሮፓ ደህንነትና ለዓለም ምጣኔ ሀብት ትልቅ አደጋ መሆኑን ገልጸው ተጨማሪ ወታደራዊ ኃይል ወደ አካባቢው መላክም እሳቱ ላይ ነዳጅ እንደማርከፍከፍ ነው ሲሉ አሜሪካንን ተችተው ነበር። አውሮፓም 90 በመቶ ነዳጇንና 80 በመቶ ጋዟን ከውጭ የምታስገባ በመሆኗ የሆርሙዝ ወሽመጥ መዘጋት በሁለት ሳምንታት ውስጥ ብቻ የጋዝ ዋጋን በ50 በመቶ እንዲጨምር አድርጎታል። ዩናይትድ ኪንግደም ብትሆን አሜሪካ ግልጽ የሆነ የፍጻሜ እቅድ የላትን በሚል ስጋት የጦር መርከቦቿን ለኢራን የባህር ስር ፈንጂዎችና ሚሳኤሎች አሳልፋ ለመስጠት ፈቃደኛ አልሆነችም። ይህ የአውሮፓ ሀገራት አንተባበርም ባይነትም ትራምፕን ወደ ለየለት ቁጣ ውስጥ የከታቸው ሲሆን የገዛ ግዛታችሁንና የኢነርጂ መስመራችሁን አንጠብቅም ካላችሁ አሜሪካ እዚያ የመቆየት ግዴታ የለባትም በማለት አሜሪካ ከኔቶ ልትወጣ እንደምትችል ዳግም አስደንጋጭ ዛቻቸውን ሰንዝረዋል። በሌላ በኩል ቻይና የትራምፕን ዛቻና ልመና ሙሉ በሙሉ ወደ ጎን ገፍተዋለች። ቻይና ከኢራን 90 በመቶ ነዳጇን የምታገኝ ቢሆንም የቤጂንግ መንግስት ግን የአሜሪካን ወታደራዊ ዘመቻ ከመቀላቀል ይልቅ በዲፕሎማሲ መንገድ ጦርነቱ በአስቸኳይ እንዲቆም እየወተወተች ነው። የቻይና የውጭ ጉዳይ ሚኒስትር ዋንግዩ ኃይል መፍትሄ አይደለም በማለት የአሜሪካንና የእስራኤልን እርምጃ በግልጽ አውግዘዋል። እንዲያውም አሉ አንዳንድ ያልተረጋገጡ መረጃዎች እንደሚጠቁሙት የቻይና የንግድ መርከቦች አሁንም በወሽመጡ በሰላም እንዲያልፉ ኢራን ፈቃድ እየሰጠች ነው። ይህም ቻይና የጦር መርከቧን ወደ አካባቢ የመላክ ፍላጎቷን ይበልጥ አመናምኖታል። ፕሬዚዳንት ጂ ጂንፒንግም ከትራምፕ ጋር ያደርጉት የነበረውን ታሪካዊ ጉባኤ ትራምፕ መሰረዛቸውን ተከትሎም ቤጂንግ ግን ለአሜሪካ ትዕዛዝ እጅ ላለመስጠት ቆርጣ ተነስታለች። ይህ ሁኔታም አሜሪካ በዓለም አቀፍ ደረጃ ያላትን ተሰሚነት ክፉኛ የጎዳው ሲሆን አዲሱ የኃይል ሚዛንም ወደ ምስራቁ ዓለም እያጋደለ መሆኑን ለዓለም አሳይቷል። የጃፓንና የአውስትራሊያ ምላሽም ለአሜሪካ የሚጠበቅ አልነበረም። ጃፓን የነዳጅ አቅርቦቷን ለማረጋጋት በሚል ከመንግስትና ከግል ኩባንያዎች ክምችት የ15 ቀን የነዳጅ አቅርቦት መውጣት የጀመረች ቢሆንም የጦር መርከብ የመላክ ጥያቄን ግን በሕግ ማዕቀፍ ውስጥ ሆና እንደምትመረምር በመግለጽ ጥያቄውን ለጊዜው አልተቀበለችውም። አውስትራሊያን ብትሆን ለተባበሩት አረብ ኤምሬትስ የአየር ድጋፍ ከማድረግ ባለፈ ወደ ሆርሙዝ ወሽመጥ መርከብ አንልክም በማለት በግልጽ አሳውቃለች።
የሚያሳየውም የአሜሪካንን የቅርብ ወዳጆች እንኳ የኢራን የባህር ሰር ፈንጆችና ረቂቅ የጥቃት ስልቶች ምን ያህል እንዳስፈሯቸው ነው። ፔንታጎንም ኢራንን እናንበረክካታለን ቢልም በመሬት ላይ ያለው እውነታ ግን አሜሪካ በገዛ ወዳጆቿ ጭምር እየተገለለች መሆኗን ነው። በዚህ ሁሉ ውጥንቅጥ ውስጥም ሩሲያና ሰሜን ኮሪያ ከኢራን ጎን መቆማቸውን በይፋ ማጎጃቸው ጦርነቱን ወደ ዓለም አቀፍ ቀውስ ቀይሮታል። ሩሲያ በዩክሬን ጦርነት ያካበተችውን የላቀ የድሮን ስልትና ጥበብ ለኢራን ያጋራች መሆኗን ሲኤንኤን ዘግቧል። የኢራን ሻሂድ ድሮኖች የባህረ ሰላጤውን ሀገራት ዘመናዊ መከላከያዎች ሰብረው እንዲገቡ የሩሲያ ስልታዊ መመሪያዎች ትልቅ ሚና እየተጫወቱ ነው። የባህረ ሰላጤው ሀገራት ደግሞ በሁለት እሳት መካከል ተጨምቀው ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከኢራን የሚሰነዘሩባቸውን የድሮንና የሚሳኤል ጥቃቶች ለመመከት ሌት ከቀን እየታገሉ ነው። የሳውዲና የኤምሬትስ መሪዎች በስልክ በመነጋገር ግዛታቸውን በጋራ ለመከላከል ቢስማሙም አሜሪካ ግን ጦርነቱን ወደ ኢራን የኃይልና የኤሌክትሪክ መሠረተ ልማቶች ለማዞር ማቀዷ ሀገራቱን ይበልጥ ስጋት ውስጥ ጥሏቸዋል። ይህ ከተከሰተ መላው መካከለኛው ምስራቅ ወደ ጨለማ እንደሚገባና የዓለም ኢኮኖሚ እንደሚፈርስ የኳታር የኤነርጂ ሚኒስትር አስጠንቅቋል። በአጠቃላይ የኢራን የባህር ላይ ፈንጂዎች የአገሪቱ የመጨረሻ ዋስትና ናቸው። እነዚህ መሳሪያዎችም አሜሪካ ቀጥተኛ የምድር ወረራ እንዳታደርግና በኢራን ላይ የምትሰነዝረውን ጥቃት እንድታቆም የሚያስገድዱ የስትራቴጂ ውጤቶች ናቸው። የነዳጅ ዋጋ $200 እንዲገባ የተሳተው ዛቻም ከሚሳኤል ይልቅ በእነዚህ የባህር ስር አሸባሪዎች ላይ የተመሰረተ ነው። አንድ ነገር ግን እርግጠኛ ነው። የኢራን የባህር ላይ ፈንጂዎች የአሜሪካንን ትዕቢት በውሃ ጥልቀት ውስጥ ለመግባት የተዘጋጁ ገዳይ ምስጢሮች ናቸው። ታሪክ ዛሬም እንደተደገመ ነው። ነገር ግን የዛሬው ጥፋት ከ1988ቱ በ10 እጥፍ እንደሚከፋ ምልክቶቹ በግልጽ እየታዩ ነው። ታሪክም እየተጻፈ ቀጥሏል። ይህ ታሪክ ደግሞ በሆርሙዝ መጥገርጌ የተቀበሩት ፈንጂዎች የዓለምን ሀያላን ሀገራት የሚያንበረክኩበት የታሪክ ምዕራፍ ሊሆን ይችላል። ለዛሬ በዚሁ አበቃን።